በሁለተኛ ዜና ምዕራፍ 20 ቁጥር 14 የእግዚአብሔር መንፈስ በአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በኢየል ልጅ በባንያስ ልጅ በዘካርያስ ልጅ በሂዝሄል ላይ በጉባኤው መካከል መጣ። እንዲህ አለ፣ ይሁዳ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላል፣ ሰልፉ የእግዚአብሔር ነው። አሜን 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 አሜን። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነሱ ላይ ውረዱ፣ እነሆ በጺጻ ቀበት ይወጣሉ፣ በሸለቆ መጨረሻ በኢየሩፋኤል ምድረ በዳ ፊት ለፊት ታገኙአላችሁ። እናንተም በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳ ኢየሩሳሌም ሆይ ተሰለፍ፣ ዝም ብላችሁ ቁሙ፣ የሚሆነውን የእግዚአብሔርን መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡ። ነገ ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳ ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔር ሰገዱ። የምናገርበት ርዕስ ያልተጠበቀ ድል። ያልተጠበቀ ድል ማለት ምን ማለት ነው? ሰው አልችልም ብሎ በሚያስብበት ሁኔታ እግዚአብሔር በታምራት መንገድ የሚሰጠው ድል ማለት ነው። ሰው ተስፋ በሚቆርጥበት ጊዜ እግዚአብሔር ጣልቃ ገብቶ የሚሰጠው ድል ማለት ነው። ይህንን መጽሐፍ ስናነብ መጽሐፈ ዜናን ስናነብ መጽሐፈ ዜና ማለት የክንዋኔ ጥቂት ስለ መጽሐፉ መናገር ፈልጋለሁ። ከዛ ወደ ዋና ሐሳቤ እመጣለሁ። ይህንን መጽሐፍ ስናነብ መጽሐፈ ዜና ማለት የዓመቱ የቀኑና የወቅቱ ክንዋኔዎች በየዕለቱ የሚጻፉበት መጽሐፍ ማለት ነው። መጽሐፉን የጻፈው ዕዝራ ነው። ይህ መጽሐፍ የተጻፈባቸው ጥቂት ዓላማዎች አሉ። እነሱን እናገራለሁ። መጽሐፉ የተጻፈበት ዓላማዎች አሉ። የመጀመሪያው ዓላማ ከባቢሎን ምርኮ የተመለሰው የአይሁድ ሕዝብ ከአያትና ቅድመ አያቶቻቸው የቤዛነት ታሪክ ጋር ለማስተሳሰር የተጻፈ መጽሐፍ ነው መጽሐፉ። በሁለተኛ ደረጃ ከምድራቸው ላይ በምርኮ በመወሰዳቸው ምክንያት አምልኮተ እግዚአብሔር ተቋርጦ ስለነበረ ይህ እንዲቀጥል ከአምላካቸው ሕግ ጋር ለማስታረቅ የተጻፈ መጽሐፍ ነው። በሶስተኛ ደረጃ በሕዝቡ ልብ ውስጥ ያለ ብዙ ጥያቄ አለ። ያንን ጥያቄ ለመመለስ የተጻፈ መጽሐፍ ነው። እንዲህ የሚሉ ጥያቄዎች አሉ። እግዚአብሔር ይወደናል ወይ? ኪዳኑ አሁን ይሰራል ወይ? ለዳዊት የገባው ኪዳን ለኛ ትርጉም አለው ወይ? እግዚአብሔር ይህን ሕዝብ አውጥቶ ለምርኮ ከሰጠ በኋላ ከቀደመው ከእስራኤል ጋር ያለን ዝምድና ምንድነው? የሚሉ ጥያቄዎችን ለመመለስ የተጻፈ መጽሐፍ ነው። እዚህ መጽሐፍ ውስጥ በተለይ ወደ 70 የሚጠጉ ታሪኮች አሉ። 165 የሚሆኑ ታሪኮች አሉ። 95ቱ ታሪኮች የተጻፉት በአንደኛ ሳሙኤልና በሁለተኛ ሳሙኤል ላይ ነው የተጻፉት። የቀሩት 70 ታሪኮች የተጻፉት በዚህ በመጽሐፈ ዜና ውስጥ ነው። ከተጻፉ ታሪኮች መካከል ቅድም ያነበብኩላችሁ ታሪክ አንዱ ነው። ምዕራፍ 20 ቁጥር 1 ላይ እንዲህ ነው የሚለው፣ እንዲህም ሆነ ይልና ከዚህ በኋላ የሞዓብና የአሞን ልጆች ይላል። እነማን ናቸው የሞዓብና የአሞን ልጆች? ሰዶምና ጎሞራ ከጠፋ በኋላ የተረፉት ሎጥና ሁለቱ ሴቶቹ ልጆች ናቸው። ከነዚህ ሁለቱ ሴቶች ልጆች ሰዶምና ጎሞራ ከጠፋ በኋላ ፍርሃት ውስጣቸው ገባ። ዘር እንዲቀጥል ፈለጉ። ከፈሩበት ፍርሃት የተነሳ አንድ ውሳኔ ወሰኑ። የወሰኑት ውሳኔ ምንድነው? አባታችንን ካሰከርነው በኋላ ከእርሱ ጋር እንተኛለን፣ እዛ በኋላ ልጆችን እንወልዳለን፣ ትውልድን እንተካለን የሚል በውስጣቸው አሰቡ። ያሰቡትንም ሐሳብ ፈጸሙት። ታላቂቷ የወለደችው ሞዓብን ሲሆን ታናሽቷ የወለደችው አሞንን ከገዛ አባታቸው። ይህ መንፈስ በዘመናችን ላይም እየሰራ ያለ መንፈስ ነው። የፋሚሊ ዲስኦርደር የሚፈጥር ብዙ ነውረኛ ነገር ምድሪቷ ላይ እንዲነግስ ያደረገ መንፈስ ነው። የምንሰማቸው ነገር በሙሉ ጆሮን ጭው የሚያሰኙ ብዙ የአሞንና የሞዓብ መንፈሶች አሉ። ወንድ ከወንድ ጋብቻ፣ ሴት ከሴት ጋብቻ፣ ከዛም በዘለለ አይነት በጣም ዘግናኝ የሆኑ ነውር የሆኑ ነገሮች በምድራችን ላይ ይከናወናሉ። ጣዖት አምላኪዎች ናቸው። ኬሞሽና ሞሎክ የሚባል ጣዖትን ያመልካሉ። የሴር ተራራ ሰዎች ደግሞ የኤሳው ዘሮች ናቸው። ወደ ዋናው ሐሳቤ እመጣለሁ። ኢዮሳፍጥ ማለት እግዚአብሔር ፍርድን ያደርጋል ወይም እግዚአብሔር ይፈርዳል ማለት ነው።
ኢዮሳፍጥ ምን አይነት ንጉስ ነው? ኢዮሳፍጥ ምን አይነት 25 ዓመት ነው የነገሰው። ንግስና ላይ ከመውጣቱ በፊት እድሜው 35 ነበረ። ኢዮሳፍጥ ምን አይነት ንጉስ ነበረ? በመጀመሪያ ደረጃ እግዚአብሔርን ለመፈለግ ልቡን ያዘጋጀ ንጉስ ነበረ። ክብር ለጌታ ይሁን። እግዚአብሔርን ደግሞ ደጋግሞ እግዚአብሔርን የሚጠይቅ መሪ ነበረ። ልውጣ ወይ አብረኸኝ ትወጣለህ ወይ ብሎ እግዚአብሔርን ደጋግሞ የሚጠይቅ መሪ ነው። ከዚህኛው ከቁጥር 20 ከምዕራፍ 20 ወደ ኋላ ሄደን ስንመለከት እነዚህ ኢዮሳፍጥን ማንነት በደንብ አድርገን ማግኘት እንችላለን። በሁለተኛ ደረጃ ደግሞ በትእዛዙ የሄደ ቃለ እግዚአብሔርን በሕይወቱ ያነገሰ ማንገስ ብቻ አይደለም፣ በይሁዳ ከተሞች በሙሉ ሕጉን ሕዝቡ እንዲማር እንዲያስተምሩም አስተማሪዎችን የሰደደ ንጉስ ነው። ክብር ለጌታ ይሁን። ያቃላ ድሉ ያለው የእግዚአብሔር ቃል ውስጥ እንደሆነ ኢየሱስ ጌታ ነው። በሶስተኛ ደረጃ የኮረብቶችን መስገጃዎችና የማምለኪያ አጸዶችን ከይሁዳ ያስወገደ አምልኮ ለእግዚአብሔር ብቻ ያለ ንጉስ ነው። ክብር ለእግዚአብሔር ይሁን። ይሄ ንጉስ ነው እንግዲህ እነዚህ ሶስት ሆነው ተደራጅተው ሲመጡበት ወረኞችም መጥተው ሲነግሩት ኢዮሳፍጥ ምን አደረገ ይላል? ፈራ ይላል። ኢዮሳፍጥ ምን አደረገ? ፈራ ይላል። ንጉስ ነው። 1160 የተመረጡ ኃያላን ቀስተኞች፣ የበረቱ ኃያላን ሰራዊት ያለው ንጉስ ነው። ሀገር የሚመራ ንጉስ ነው። ገዢ ነው። አንድ ተራ ሰው አይደለም። ግን ምን አደረገ? ፈራ። ዘፍጥረት ምዕራፍ 3 ቁጥር 9 ላይ ፍርሃት ከየት ነው የመጣው? ንጉስ ይፈራል እንዴ ብለን ልንጠይቅ እንችላለን። ሰራዊት እያለው የሚያዘው ፋይናንስ እያለው እንዴት ሊፈራ ቻለ ብለን ስንመለከት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማው፣ ራቁቴን ስለሆኑ ፈራው ተሸሸኩ አለ። ፍርሃት የተወለደበት ስፍራ አዳም የሰማው ይህ ድምፅ እኮ ከዚህ ቀደም ይህን ድምፅ ደጋግሞ ሰምቶታል። እግዚአብሔር ለፈጠራቸው ፍጥረቶች በሙሉ ስም አውጣ ብሎ ወደ ፊቱ ሲያመጣለት ስም ሲያወጣለት እንደ ልጅና እንደ አባት ነበሩ። ከእግዚአብሔር ጋር ያወሩ የነበረው ይነጋገሩ የነበረው ረዳት ልፍጠርለት ብሎ ከጎኑ አንድ አጥንት ወስዶ ሲፈጥርለት ሲያያት ደስ ብሎት ከእግዚአብሔር ጋር የነበራቸው ኮንቨርሴሽን እኮ በጣም ሰላማዊ ነበረ። ድምፁን የሚፈራበት ጊዜ አልነበረም። ለምንድነው ታዲያ ዛሬ ድምፅህን ሰማው ፈራው ያለው? ለምንድነው? አታድርግ ያለውን ባደረገ ጊዜ፣ አትብላ ያለውን በበላ ጊዜ ወደ ሰው ህይወት ውስጥ የመጣው የመጀመሪያ ውድቀት ፍርሃት ነው። ፍርሃት የተወለደበት ቦታ ዘፍጥረት መጽሐፍ ላይ ነው። አዳምም ፈራ። ስለዚህ ኢዮሳፍጥ መፍራቱ ብዙ ሊገርመን አይችልም። አባቶቻችንም ፈርተዋል። አብርሃምም ዘፍጥረት ምዕራፍ 15 ላይ ስንመለከት አብርሃም ሆይ አትፍራ ያለ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ። የቤተ መጋቢ የደማስቆ ሰው ይህ ኤሌዘር ነው። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆ በቤት የተወለደው ይህ ይወርሰኛል። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ ምን አደርግም አይወርስህም፣ ነገር ግን ከጉልበት የሚወጣ እርሱ ይወርስሃል። ክብር ለእግዚአብሔር ይሁን። የምትፈራው አይወርስህም። ኢየሱስ ጌታ ነው። ይህ ዘመን አይወርስህም። ይህ አስጨናቂ ከበባ አይወርሰንም። እግዚአብሔር የተናገረን እሱ ይወርሰናል። ክብር ለጌታ ይሁን። ስለዚህ አብርሃምም ሲፈራ እንመለከታለን። ወደ አዲስ ኪዳን ሄደንም ስንመለከት ፍርሃቶች አሉ። ደቀ መዛሙርትም በማርቆስ ወንጌል ምዕራፍ 4 ቁጥር 36 አካባቢ ስንመለከት ከፍተኛ የሆነ አውሎ ንፋስ በተነሳ ጊዜ ውሃ ወደ ታንኳይቱ ሲሞላ መምህራቸው ጌታቸው ንጉሳቸው አብሯቸው ሆኖ ግን ተኝቷል። ቀሰቀሱት ይላል መጽሐፍ። ምን እያሉ? ስንጠፋ አይገድህም ወይ? ኃላፊነት አትወስድም አይሰማህም ወይ እያሉ ኢየሱስን ቀሰቀሱት። ኢየሱስም ነቃ ይላል መጽሐፍ ሲናገር። ነቃና ከነሱ ጋር አይደለም የቀጠለው። ምን አደረገ ይላል? ንፋሱን ምን አደረገው? ገሰጸው ይላል። ዛሬም የሰራዊት አምላክ እግዚአብሔር ወደ ህይወት የተለቀቀ ንፋስ በሙሉ በኢየሱስ ስም የተገሰጸ ይሁን። አሜን አትለኝም? በጌታ በኢየሱስ ስም ህይወትን እያናወጠ ያለ፣ አገልግሎትን እያናወጠ ያለ፣ በየትኛውም አቅጣጫ ያለ ንፋስ በኢየሱስ ስም የተገሰጸ ይሁን። ንፋሱም ተወ፣ ታላቅ ጸጥታም ሆነ።
ቁጥር 40 ላይ በጣም የገረመኝ ኢየሱስ ነው ይሄን ቃል የተናገረው። በጣም ነው ሁሉ ጊዜ የሚገርመኝ ሳስበው። እንደዚህ ያላቸው እንዲህ የምትፈሩት ለምንድን ነው? ለምንድን ነው እንደዚህ የምትፈሩት? እኔ አብሬያችሁ ነኝ ያለሁት። ለምን እንደዚህ ትፈራላችሁ? አዎ ሁኔታው አስቸጋሪ ነው። አዎ የተነሳባችሁ ንፋስ ከባድ ነው። ከአቅማችሁ በላይ ነው። ልትመልሱት ልትቋቋሙት አትችሉም። ግን እኔ አብሬያችሁ የለውም ወይ? የሁለት ሀገር ዜጎች አይደላችሁም ወይ? ለዛም ጳውሎስ እኮ ሲናገር ለሰዶቃውያን ሲመልስላቸው በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምኖች ነን ይላል፣ ምስኪኖች ነን። ሰዶቃውያን ማለት በምድር ነው ሕይወት ያለው የሰው በቃ ሰው መኖር የሚገባው ምድር ላይ ብሎ የሚያስቡ ናቸው። ለነሱ ነው ይህንን ንግግር በሮሜ መጽሐፍ የሚናገረው። ስለዚህ የኛ ሕይወት በዚህ ምድር ብቻ የሚያበቃ አይደለም። ስለዚህ እንዲህ አላቸው፣ እንዴትስ እምነት የላችሁም አላቸው። እንዴት እምነት የላችሁም አላቸው። እጅግም ፈሩ። ተመልሶ እንዲህም ተባባሉ፣ ንፋሱም ሃሌሉያ ባህሩም የሚታዘዝለት ይህ ማን ነው አሉ። ክብር ለጌታ ይሁን። የአንዳንዴ በህይወታችን የሚመጡ ንፋሳትና ወጀቦች በሙሉ የሱን ማንነት እንድናቀው ነው። ማን ነው ተባባሉ፣ ማንነቱን እንዲያውቁት። አብሯቸውን ያለው ግን በደንብ አላወቁትም። እምነታቸውን ይጨምር። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ስለዚህ የዮሳፍጥ ፍርሃት ወዴት ነው ያመራው ሚለውን ሐሳብ እንመጣበታለን። ሐዋርያ ጳውሎስ ውስጥም ያለ ግን ፍርሃት አለ። ይህንንም ልናገራችሁ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ይላል፣ ብዙ ጊዜ በመንገድ ሄዱ፣ በወንዙ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማው ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኛ ወንድሞችም በኩል ፍርሃት ነበረብኝ ፍርሃት። ጳውሎስ 3 ሌሊት 3 ቀን በባህር ውስጥ አሳልፏል። ባህር ውስጥ ያለው እጅግ አስፈሪ የሆነውን ነገር ከኛ በበለጠ በደንብ ያውቃል። ስለዚህ በባህር ውስጥ ፍርሃት ነበረብኝ። እለት ግን የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። የፈራነው ነገር አይወርሰንም። ያስፈራራ ነገር አይወርስም። እግዚአብሔር ካንተ ጋር ነው ያለው። ዮሳፍጥን ፈራ። ዮሳፍጥ ሲፈራ ምንድን ያደረገው? ዮሳፍጥ ሲፈራ ምንድን ያደረገው? ዮሳፍጥ ሲፈራ ያደረገው ወደ እግዚአብሔር ፊቱን አዘነ፣ ወደ ጸሎት እግዚአብሔርን ወደ መፈለግ ተመለሰ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። የቆሬ ልጆችን በኋላ እናገራለሁ። እዚህ ክፍል ላይም አሉ። ያልተጠበቀ ስኬት ወደ ህይወታችን እንዲመጣ እንዴት ሊመጣ እንደሚችል እንማራለን። እዚህ ጥቂት ነጥቦችን እናገራለሁ። ግን የቆሬ ልጆች በመዝሙር 46 ላይ እንደዚህ ያሉ፣ አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ጥልቅ ባህር ቢወሰዱ እኛ ምን አናደርግም? አንፈራም። እኛ ኢትዮጵያውያኖች ነን። ብዙ ፍርሃት አለብን። የሞት ፍርሃት አለብን። የጦርነት ፍርሃት አለብን። የረሃብ ፍርሃት አለብን። ስራ የማጣት ፍርሃት አለብን። የክፉ መናፍስት ፍርሃት አለብን። አንዳንድ ጊዜም በህይወታችን ፍርሃት ይሰማናል። ነገር ግን እግዚአብሔር ከኛ ጋር ነው። አትፍሩ፣ አትደንግጡ። ኢየሱስ ጌታን። ኢዮሳፍጥ ሲፈራ ፊቱን ያዞረው ወደ ጸሎት ነው። እንግዲህ ያልተጠባበቀ ድል ወደ ህይወታችን እንዳይመጣ ከሚያደርጉ ነገሮች አንዱ ፍርሃት ነው። ስለዚህ ያልተጠበቀ ድል ወደ ህይወታችን እንዲመጣ ምንድነው ማድረግ ያለብን ነገሮች? ከዚህ መጽሐፍ የምንማረው ምንድነው? አንደኛና የመጀመሪያው በዚሁ በምዕራፍ 20 ቁጥር 3 እና 4 ላይ ኢዮሳፍጥን ፈራ ይልና እግዚአብሔርን ሊፈልግ ፊቱን ምን አደረገ ይላል? አቀና። በይሁዳ ሁሉ ጾምን አወጀ። የመጀመሪያው ዋናው ያልተጠባበቀ ድል ወደ ህይወታችን እንዲመጣ ከፈለግን ማድረግ የሚገባን ነገር አንደኛውና መጀመሪያው እግዚአብሔርን መፈለግ። ክብር ለጌታ ይሁን። የዚህ የመጽሐፈ ዜና ዋናው ሐሳብ ማዕከላዊ ሐሳቡ እግዚአብሔርን መፈለግ፣ ህዝቡ እግዚአብሔርን እንዲፈልገው ይህንን መልእክት ሊያስተላልፍ ነው መጽሐፉ። ከጫፍ እስከ ጫፍ ብንጠቀልለው ጭብጥ ሐሳቡ እግዚአብሔርን መፈለግ ነው። ክብር ለጌታ ይሁን። እግዚአብሔርን መፈለግ ማለት ምን ማለት ነው? በችግር ጊዜ ሁሉ በሙሉ ልብ ወደ እግዚአብሔር መመለስ፣ በጸሎት መጠየቅና እርሱን መታመን ማለት ነው። ክብር ለጌታ ይሁን። በጸሎት የሚጸልዩ ሰዎች ናቸው ያልተጠባበቁት ድል ወደ ህይወታቸው የሚመጣ። የሚጸልዩ ሰዎች፣ አጥብቆ የሚጸልዩ፣ አጥብቆ የሚጮሁ ሰዎች
ጸሎት ውስጥ ጩኸታል። የሚጮሁ ሰዎች አታይም ወይ? አትመለከተንም ወይ? አትፈርድልንም ወይ ብሎ ስለ ራሳቸው፣ ስለ ቤተሰባቸው፣ ስለ ሀገራቸው የሚጮሁ ሰዎች ያልተጠባበቀን የእግዚአብሔርን ድል ያገኛል በሕይወታቸው ላይ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። በጸሎት ውስጥ በመፈለግ ውስጥ ጩኸት አለ። እዚሁ ክፍል ላይም ስናነብ የሚለው ምንድነው? አባቶቻቸው ወደ እግዚአብሔር እንደ ጮሁ የእግዚአብሔር ቃል ይናገራል። በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ምን ታደርጋለህ? ታድናለህ አሉ። ስለዚህ በጸሎት በጩኸት፣ ጩኸት ማለት ምን ማለት ነው? ይሉንታንና ፍርሃትን ያሸነፈ ድምፅ ማለት ነው። ጩኸት ሐቅን ለማስረዳት የመጨረሻ አቅም ነው። መጽሐፍ ሲናገር ይህ ችግረኛ ጮኸ፣ እግዚአብሔር ምን አደረገው ይላል? ሰማው ይላል። ከመከራ ሁሉ አዳነው። ጩኸት ጩኸት እግዚአብሔርን መፈለግ፣ ፊቱን መፈለግ። ኋላ ወደ ውሃ ምንጭ እንደምትነፍቅ አቤቱ ወደ አምላኬ መቼ ደርሳለሁ? መቼ አምላኬን ፊት አያለሁ? እግዚአብሔርን መናፈቅ፣ እግዚአብሔርን መፈለግ። ፈራ፣ ደነገጠ። ግን ምን አደረገ? ወደ እግዚአብሔር ፊቱን አዞረ። እኔ አልችልም አለ። አይኖቹን ወደ ሰራዊት አምላክ ወደ እግዚአብሔር አነሳ። አትፈርድም ወይ አለው። አትመጣልንም ወይ አለ። እኛ ስንፈራ ምንድነው የምናደርገው? ፍርሃት ሲሰማን ምንድነው የምናደርገው? ምን እንድናደርግ ነው ውስጣችን ብዙ ጊዜ የሚጎተኩተን? እግዚአብሔርን መፈለግ። እዚህ ሁለተኛ ዜና ምዕራፍ 15 ላይ ስለ እግዚአብሔር መፈለግ የሚናገር አንድ ሐሳብ አለ። አሳንም ሊገናኝ ወጣ፣ እንዲህም አለው፣ አሳ ይሁዳ ቢንያም ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሶ በፈለጉት ጊዜ አገኙት። ቁጥር 5 ላይ በዚያ ዘመን ለሚወጣና ለሚገባ ሰላም አልነበረም፣ በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበረ ይላል። ሰው እግዚአብሔርን የማይፈልግ ከሆነ ሰላም አይኖረውም። ምድር እግዚአብሔርን የማትፈልግ ከሆነ ድንጋጤ ነው የሚወረን። ሕይወታችንን በሙሉ ሰላም አይሰማንም፣ ደስታ አይሰማንም፣ ረፍት አይሰማንም። መልአኩ ለሎዶቅያ ቤተክርስቲያን የተናገረውን ነገር ታስታውሳላችሁ አይደል? ባለጠጋ ሆኛለሁ፣ ሁሉም አለኝ፣ ምንም አያስፈልገኝም ትላለች። ኢየሱስ ደግሞ እንደዚህ ይላታል፣ ራቁትሽን ነሽ። ያቃላ ውስጣችንን ምንም የለሽም። ሀፍረትሽን እንኳን የምትሸፍኝበት ልብስ እንኳን የለሽም። ራቁትሽን ነሽ። እኔ በደጃፍሽ ቆሜ ልቁኑ አንኳኳለሁ። በሩን ብትከፍችልኝ ወደ አንቺ እገባለሁ። ሰላምን እሰጥሻለሁ፣ ረፍትን እሰጥሻለሁ። ብዙዎቻችንን ያገኘነውን ስናገኝ እግዚአብሔርን ከቤታችን፣ ከልባችን፣ ከውስጣችን እግዚአብሔርን የምንፈልግበት ጊዜ የለንም። ጸሎት ዘመን የማይሽረው በሕይወታችሁ ልትፈሩ የሚገባ ሰው ማን ነው ካላችሁ፣ የሚጸልይ ሰው፣ ነገሩን ሁሉ በሰራዊት አምላክ በእግዚአብሔር ፊት ይዞ የሚቀርብ ሰው። ሰማይን ወደ ምድር የሚስበው ማን ነው ካልከኝ፣ የሚጸልይ ሰው። እግዚአብሔር በሰዎች መካከል እንዲሰራ የሚያደርጉ ማን ነው? እነማን ናቸው ካልከኝ፣ የሚጸልዩ ሰዎች፣ የሚጮሁ ሰዎች፣ እግዚአብሔር የሚፈልጉ ሰዎች፣ የሚጠሙ ሰዎች፣ አትመጣም ወይ የሚሉ፣ አትወርድም አትሰራም የሚሉ ሰዎች እግዚአብሔር ድል ይሰጣቸዋል። እዛው ምዕራፍ ላይ በፍጹም ልባቸው በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። በፍጹም ልባቸው ምለዋልና በፍጹም ሕሊናቸውን ፈልገውታልና እርሱ ምን አደረገላቸው? ተገኝቶላቸዋልና። ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔር በዙሪያቸው ረፍትን ሰጣቸው። ክብር ለጌታ ይሁን። አሳረፋቸው። ፈለጉት። እኛ በሕይወታችን አሁን ረፍት አለን፣ ሰላም ይሰማናል። እናንተ ደካሞች ሸክም የተከበዳችሁ ሁሉ ወደ እኔ ኑ ያለው ጌታ፣ ሸክማችሁን እኔ ላይ አራግፉ ያለ ጌታ። ስንጸልይ ሸክማችንን በሱ ላይ ነው የምንጭነው። የሚያስጨንቀንን ሁሉ ምንጥለው በሰራዊት አምላክ በእግዚአብሔር ላይ ነው። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ያልተጠባበቀ ድል ወደ ሕይወታቸው የሚመጣ ሰዎች እነማን ናቸው ካላችሁኝ፣ የሚጸልዩ ሰዎች፣ የሚጾሙ ሰዎች፣ እግዚአብሔርን የሚፈልጉ ሰዎች። በአዲስ ኪዳን ላይ ኢየሱስ ክርስቶስ በተራራው ስብከት ካስተማራቸው ትምህርቶች መካከል በምዕራፍ 6 ያስተማረው አንድ ትምህርት አለ። ጠንካራ ትምህርት እንደዚህ የሚል ነው። ሲደመድመው እንደው የደመደመበት መደምደሚያ አስቀድማችሁ የእግዚአብሔርን ምን
ጽድቅና መንግስቱን ምን አድርጉ? ፈልጉ። ጽድቁን ፈልጉ፣ መንግስቱን ፈልጉ፣ እኔን ፈልጉኝ። ከዛ መለስ እናነብ እኮ እጅግ የሰዎችን ህይወት የሚያስጨንቅ ነገር ነው የተናገረው። ሰው የሚጨነቅባቸው ነገሮችን በዝርዝር አስቀምጧቸዋል። ነፍስ ከመብል ሰውነትም ከልብስ አይበልጥህምን? ስለዚህ ስለምን ትጨነቃላችሁ? ምን እንበላለን? ምን እንጠጣለን? ምን እንለብሳለን? ለምን ትላላችሁ? ኢየሱስ ነው ይህን የሚናገረው። የዓለም ንጉሥ ነው የሚናገረው። የፍጥረት ሁሉ ፈጣሪ ሆነው ጌታ ነው ይህን የሚናገረው። ለምን ትጨነቃላችሁ አለና ወፎቹን ተመልከቷቸዋል። አይዘሩም፣ አያጭዱም፣ ወደ ጎተራም አይከቱም። አምላካችሁ የእናንተ አምላክ ምን ያደርጋችኋል? እስቲ ይመግባችኋል በሉ። አረ ኢየሱስ ጌታ ነው። እናንተስ ደግሞ እናንተ ምን ታረጋላችሁ? ትዘራላችሁ፣ ታጭዳላችሁ፣ ወደ ጎተራም ምን ትከታላችሁ፣ ደግሞስ ትጨነቃላችሁ። ወፎቹ አይዘሩም፣ አያጭዱም፣ አልተሰጣቸውም እሱ አክቲቪቲ። የተሰጣቸው ምንድነው? ምግባቸውን ግን ከቦታ ቦታ እየዞሩ ምን ያደርጋሉ? ይፈልጋሉ። በጣም የሚገርመው የሜዳ አበቦችን ተመልከቱ አለ። ስለ ልብስ ያስረዳቸው ተመልከቷቸዋል። የትኛውም ዲዛይነር እንደሱ ዲዛይን ያደረገ የለም። ተመልከቷቸው፣ በጣም ነው የሚያምሩት። ሲያብቡ በጣም ነው የሚያምሩት። ሰለሞንስ አለ በጣም ባለጠጋ ነው ሰለሞን። ስለዚህ ዛሬ ታይቶ የሚጠፋውን ለአንድ ሲዝን ብቻ ያለው ይህንን እግዚአብሔር እንደዚህ የሚያስውበው ከሆነ እናንተንማ እንዴት! ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ብሎ ካስተማረ በኋላ ኢየሱስ ክርስቶስ ይህንን ተናገረ። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ክብር ለጌታ ይሁን። እግዚአብሔርን መፈለግ ይሁንልን። እግዚአብሔርን መሻት ይሁንልን። እግዚአብሔር ይህንን ምርኮ ይመልስልን። ክብር ሁሉ ለጌታ ይሁን። ሁለተኛው ጨርሳለሁ ሐሳቤን። ሁለተኛው ሐሳብ ያልተጠባበቅነው ድል ወደ ህይወታችን እንዲመጣ ኢዮሳፍጥ ካደረጋቸው ነገሮች ሁለተኛው ጌጠኛ ልብስ አለበሳቸው። ክብር ለጌታ ይሁን። ሁለተኛው ጌጠኛ ልብስ አለበሳቸው። ቁጥር 21 ላይ ከህዝቡ ጋርም ተማክረው በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ የለበሰው ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን ጌጠኛ ልብስ አለበሳቸው። ምን ማለት ነው? ጌጠኛ ልብስ ማለት በብሉይ ኪዳን የውጫዊ ማንነት መገለጫ ነው። የውጫዊ ልብስ መገለጫ ነው። በአዲሱ ኪዳን ግን የሚያተኩረው ከውጩ ይልቅ ወደ ውስጠኛው ማንነት ነው። ስለዚህ ለምንድነው ያላሸነፍኩት? ለምንድነው በድል ህይወቴ ያልተሞላው ካልን መልበስ የሚገባንን ልብስ እንደሚገባ አልለበስን። ኤፌሶን ምዕራፍ 4 ቁጥር 24 እንደዚህ ይላል፣ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ክብር ለኢየሱስ ይሁን። በአዲስ ኪዳን መልበስ የሚገባን የውስጥ ማንነታችንን ላይ የሚያርፈውን ልብስ ነው። በቆላስይስም ሲናገር በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። አሸናፊ ለመሆን ከፈለግን፣ ማሸነፍ ከፈለግን፣ ድል ማድረግ ከፈለግን ማድረግ ከሚገባን ነገር አንዱ አዲሱን ሰው መልበስ አለብን። አዲሱ ሰው የፍቅር ሰው ነው። ወንድሙን የሚወድ ነው። ሌላውን የሚቀበል ነው። ቅድስናን የለበሰ ማንነት ነው። ቂም የለበትም፣ ክፋት የለበትም፣ ተንኮል የለበትም፣ ሴራ የለበትም። መጸለያችን ጥሩ ነው። መፈለጋችን ጥሩ ነው። ማንባታችን ጥሩ ነው። በእግዚአብሔር ፊት ጊዜ መውሰዳችን ጥሩ ነው። ግን የለበስነውን ልብስ በደንብ አድርገን ማየት አለብን። አንዳንዶቻችን በቂምና በበቀል ውስጥ ነው የተያዝነው። ነፍሳችን ታስራለች። ወንድምን በመጥላት፣ ወንድምን ለመጣል፣ ወንድምን ለማኮሰስ የምናደርገው ትግል አደገኛ ነው። ከዚህ የተነሳ ብዙ በህይወታችን ላይ ሽንፈቶች አሉ፣ ውድቀቶች አሉ፣ አለመሳካቶች አሉ፣ ድል አለመንሳቶች አሉ። በቂምና በቀል ውስጥ ሆነን፣ በአመፃ ውስጥ ሆነን ሰራዊት አምላክ እግዚአብሔር ድልን አይሰጠንም። የእግዚአብሔር ሕዝብ ሆይ፣ የከበርክ የእግዚአብሔር ሕዝብ ሆይ ወደ እግዚአብሔር ተመለሱ። ከለበስነው ልብስ ጋር እግዚአብሔር ጉዳይ አለ። በኢዮኤል መጽሐፍ ላይ ልባችሁን እንጂ ልብሳችሁን አትቅደዱ አላቸው። አምላካችሁ እግዚአብሔር ቸርና መሐሪ ነው፣ ቁጣው የዘገየ ነው፣ ምሕረቱ የበዛ ነው፣ ለክፋት የተሰሰተ ነው።
ወደ እርሱ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱት። ሌላውን የሚቀበል ልበ ሰፊዎች እንድንሆን እግዚአብሔር ይፈልጋል። መዘመራችን ጥሩ ነው፣ ማገልገላችን ጥሩ ነው፣ መጸለያችን ጥሩ ነው፣ በእግዚአብሔር ፊት መመላለሳችን ጥሩ ነው። ግን በውስጣችን ያለው የፍቅር መንፈስ ነው ወይ? ሌላውን የሚቀበል መንፈስ ነው ወይ? አስራታችን መባችን ጥሩ ነው፣ ግን ለዚህ እግዚአብሔር ይመልሰን። ጌጠኛ ልብስ አለበሳቸው የሚለው ሲለብሱ ነው ድልን ያገኙት። ሶስተኛ የእግዚአብሔር ምህረት። ምክንያቱም የቆሬ ልጆች እና የቀሃት ልጆች በታላቅ ድምፅ እግዚአብሔር ሊያመሰግኑ ቆሙ ይልና አንድ ነው የተናገሩት። ምንድነው? ምህረቱ ለዘላለም ነውና። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ምኑ ለዘላለም ነውና? ምህረቱ ለዘላለም ነውና። የቆሬ ልጆች ስለ እግዚአብሔር ምህረት መዘመር በደንብ ነው የሚገባቸው። ምክንያቱም የተረፉበት አተራረፍ እነሱ ነው የሚያውቁት። ዘኍልቍ ምዕራፍ 16 ላይ ሄደን ስለ ቆሬ ታሪክ ስናነብ በሙሴ ላይ ባመፁ ጊዜ ሙሴም በጣም ተቆጣ እና እግዚአብሔርም ተቆጣና የቆሬን ዘር በሙሉ ወደኔ አቅርባቸው ብሎ በታሪክ ለመጀመሪያ ጊዜ ምድር ተከፍታ የዋጠች የቆሬን ቤተሰቦችና ዘሮችን ነው። ዘኍልቍ ምዕራፍ 16 ላይ አንብቡት። ከዛ ውስጥ የተረፉ ናቸው እነዚህ የቆሬ ልጆች። ስለ እግዚአብሔር ምህረት በደንብ ነው የገባቸው። የእግዚአብሔር ምህረት ድልን ወደ ህይወታችን የሚመጣው የእግዚአብሔር ምህረት ስናውጅ ነው። ክብር ለጌታ ይሁን። ሰማይን ወደ ምድር ያወረደው ምህረት ነው። ክብር ለጌታ ይሁን። መዝሙረኛው ዳዊት ሲናገር ምህረት ከህይወት ይሻላል አለ። ቅድም ያነበብነው መዝሙረኛ ዳዊት ላይ ቸርነትና ምህረት በህይወቴ ዘመን ሁሉ ምን ያረጋኛል? ሲተናገሩ ይከተለኛል። ምኑ? ቸርነትና ምህረቱ። የመዘምራን ልብስ ከለበሱ በኋላ የተነሱት ከምህረቱ የምህረት አምላክ እግዚአብሔርን ጠሩት። ሰማይን ወደ ምድር ያወረደው የእግዚአብሔር ምህረት። ጴጥሮስም የሚናገረው ይሄ አይደል? ሐዋርያው ጴጥሮስ በመልእክቱ ላይ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ቀድሞ ምን አልነበራ? ወገን አልነበራችሁም። አስቀድሞ ምን አላገኛችሁም? ምህረት ያገኛችሁ አልነበራችሁም። አሁንሳ የእግዚአብሔርን ምህረት ተቀብላችኋል። ክብር ለጌታ ይሁን። ምህረት፣ እስቲ ምህረት ብሉና ጩሁ ባካችሁ። የእግዚአብሔር ምህረት፣ ክብር ለጌታ ይሁን። የእግዚአብሔር ምህረት በህይወታችን ወዳልተጠባበቅነው ድል ውስጥ ያስገባናል። ክብር ሁሉ ለጌታ ይሁን። ሃሌሉያ፣ 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 ሃሌሉያ። ምህረቱ ከህይወት ይሻላል። የእግዚአብሔር ምህረት ከህይወት ይሻላል። ከምንኖረው የኑሮ ይሻላል የእግዚአብሔር ምህረት። በጣም የሚገርመኝ አንድ ታሪክ በሩት መጽሐፍ ላይ ከኑኃሚን በተለይ በሩት ምዕራፍ 2 ላይ በጣም የሚገርመኝ አንድ የእግዚአብሔር ሐሳብ አለ። እዛ ላይ ባሏ ሞተባት፣ ሁለቱ ልጆቿ ሞቱባት እና ስሜን ኑኃሚን አትበሉኝ ብላ ካለች በኋላ ማራ በሉኝ እግዚአብሔር አስመርሮኛል ብላ ወደ ቤተልሔም ይሁዳ ከተመለሰች በኋላ እግዚአብሔር በምዕራፍ 2 ላይ ጥሎ የማይጥል እግዚአብሔር፣ አሳልፎ የማይሰጥ እግዚአብሔር ወስና በመጣችው በሩት አማካኝነት እንዳጋጣሚ ሆኖ ወደ ቦዔዝ እርሻ ከገባች በኋላ የዋለችበትን ውሎ የነበረችበትን ሁኔታ ሁሉ መታ ለኑኃሚን ነገረቻት። እና ኑኃሚን በሩት መጽሐፍ ምዕራፍ 2 ላይ እንደዚህ አለች። ኑኃሚንም ምራቷን ቸርነቱን በሕያውና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለች። ክብር ለጌታ ይሁን። ከዛ ተስፋ ከሌለው ቤተሰብ፣ ሐዘን ከከበበው ቤተሰብ ውስጥ እግዚአብሔር አምላክ ቸርነትን አደረገላት ለኑኃሚን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ቸርነትን አደረገላት። ያልጠበቀችውን ያልገመተችውን እግዚአብሔር የሰራዊት አምላክ ዘሯ እንዲቀጥል አደረገ። ክብር ለጌታ ይሁን። በሚገርምና በሚያስገርም ምህረቱ እግዚአብሔር ተገናኛት። ክብር ለጌታ ይሁን።
ክብር ሁሉ ለኢየሱስ ይሁን። በአራተኛ ደረጃ የምናገረው ምስጋናን፣ እግዚአብሔርን መፈለግ፣ ጌጠኛ ልብስ መልበስ፣ ምህረቱን ማወጅ። አራተኛ ማመስገን ያልተጠበቀ ድል ያመጣል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ዙሪያቸው ተከበዋል። አዎ በአንድ መንገድ መጥተዋል። አዎ እግዚአብሔር ይበትናቸዋል በሰባት መንገድ። አትፍሩ። እናንተ ምን ማድረግ አለባችሁ? ማመስገን። ማመስገን። ምስጋናውን በጀመሩ ጊዜ ይላል ሊወጉ በመጡት በአሞንና በሞዓብ ልጆች በሴር ተራራ ሰዎች ላይ እግዚአብሔር ድግብግ ጦርን አነሳባቸው፣ አመጣባቸው። ክብር ለጌታ ይሁን። እግዚአብሔርን ማመስገን። ነገሩ አስጨናቂ ነው። አዎ እግዚአብሔርን ማመስገን ያልተጠባበቅነውን ድል ወደ ህይወታችን ያመጣል። ክብር ሁሉ ለጌታ ይሁን። ሃሌሉያ። እግዚአብሔርን ማመስገን። ነገሩ የለም። አዎ ዙሪያችን ላይ ያለው ምን ጨብጠው ምን ዳሰው ነገር የሚያስፈራ ነው፣ የሚያሰጋ ነው። አዎ ምንድነው ማድረግ ያለብን ታዲያ? እግዚአብሔርን ማመስገን። ምን እያልን? አንተ ትልቅ ነህ፣ አንተ ገናና ነህ፣ አንተ ሁሉን ቻይ ነህ፣ አንተ ዘላለማዊ ነህ፣ አንተ ኤልሻዳይ ነህ፣ አንተ የኤርትራን ባህር ከፍለሃል፣ አንተ ኢያሪኮን ጥለሃል፣ አንተ ሕያው አምላክ ነህ እያልን ወደ እግዚአብሔር ምስጋናችንን ማቅረብ ድልን ያመጣል። ማግሮምረም በህይወታችን ውስጥ መምጣት የለበትም። እግዚአብሔርን ማመስገን። ክብር ለጌታ ይሁን። ጳውሎስና ሲላስ ወንጌልን ሲሰብኩ በገቡበት ከተማ ላይ ያዟቸውና እስር ቤት ወስዶ ወረወሯቸው። እግሮቻቸውን ከግንድ ጋር ጠርቆ አሰሯቸው። እነሱ ያልታሰረ አንደበታቸው ስለሆነ በዜማ በመንፈቀ ሌሊት እግዚአብሔርን ያመሰግኑት ነበረ። ክብር ለጌታ ይሁን። እግዚአብሔርን ያመሰግኑት ነበረ። እግዚአብሔርን ሲያመሰግኑ አንድ ነገር ሆነ። የሁሉም እስራት ተፈታ፣ በሮች ሁሉ ተከፈቱ። እግዚአብሔር አስደናቂ የሆነ ነገር አደረገ። አመስግነው። እግዚአብሔር አዋቂ ነው። እግዚአብሔርን አመስግነው። አሁን እየሆነ ባለው ነገር ሁሉ ላይ ክብር ለእግዚአብሔር ይሁን። እስቲ ክብር ለእግዚአብሔር ይሁን በሉ። ክብር ለእግዚአብሔር ይሁን። አመሰገኑት። አመሰገኑት። ከዚህ ቀደም እስራኤል በእንደዚህ አይነት ውጊያ አልተዋጋችም። ከዚህ ቀደም ጌዲዮን ብትመለከቱት እግዚአብሔር የሰራዊቱን ቁጥር እንዲቀንስ ነው የነገረው። ከ32,000 ቁጥር የፈራና የደነገጠ ይመለስ በላለ 22,000 ተመለሰ። ከቀረው ደግሞ እንደገና ውሃ ወደሚጠጡበት አካባቢ ውሰዳቸው አለ። ከነዚህ 300 ሰው ብቻ ለይልኝ አለ። 300 ሰው ይዞ ሚዳማውያንን መታ። ክብር ለጌታ ይሁን። እዚህ ክፍል ላይ የምናየው ሰራዊት ከቧቸዋል። ተማክረው ቀን ቀጥሮ መጥቶባቸዋል። ግን እነሱ አንድ ነገር ነው ያደረጉት። ጌጠኛ ልብስ ለበሱ። እግዚአብሔርን ሊያመሰግኑ ቆሙ። ክብር ለእግዚአብሔር ይሁን። በየትኛውም አስቸጋሪ ሁኔታዎቻችን ላይ እግዚአብሔርን እናመስግነው። እግዚአብሔርን ዝም ብለን እንከተለው። እቴ ትችላለህ እንበለው። ለሱ ለታላቅነቱ ክብርን እንስጥ። አይኖቻችን ወደ ሰራዊት አምላክ ወደ እግዚአብሔር እናንሳ። ፍርድ ካንተ ነው የሚመጣው እንበለው። ክብር ሁሉ ለሰራዊት ጌታ ለእግዚአብሔር ይሁን። ሃሌሉያ። አምላካችን ሆይ አምላካችን ሆይ አንተ አትፈርድባቸውምን? የመጣብንን ታላቅ ወቀን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን አይኖቻችን ወደ አንተ ናቸው። ሃሌሉያ። አይኖቻችን ወደ አንተ ናቸው። የምናደርገውን አናውቅም፣ ግን አይኖቻችን አንተን ተስፋ ያደርጋሉ። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። እንደዚህ ብዬ ጨርሳለሁ። ከህይወታችሁ ድልና ስኬት መከናወንና ሰላም የራቃችሁ ሰዎች እግዚአብሔር ዛሬ ምርኳችሁን ይመልሳል። እግዚአብሔር በአስደናቂ ሁኔታ ህይወታችሁን ይጎበኛል። ድል የናፈቃችሁ ሰዎች፣ ሽንፈት የተከተላችሁ በዘመናችሁ በሙሉ እግዚአብሔር በዚህ ወራት በዚህ ቀናት መካከል ያልጠበቃችሁት ድል ይሰጣችኋል። የሰው ልብ ያላሰበው፣ የሰው አይን ያላየ፣ የሰው ጆሮ ያልሰማ እግዚአብሔር ለሚወዱት ያዘጋጀውን እግዚአብሔር ይሰጣችኋል።